ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም ጤኔ በቋሚነት እስኪመለስ። አምባሳደር ሬድዋን ሁሴን በጭንቅላታቸው እዚህ ጋር የምትመለከቱት ምን አይነት ጉዳት እንዳጋጠማቸው በዚህ ሰዓት ምላሽን በፌስቡክ ገጻቸው መስጠታቸውን ተመልክቻለሁ። እሺ መጀመሪያ ጥያቄ በጣም ሀብታም ብትሆንና ገንዘብ ከሚወሰድና ሚስጥር ከምትወሰድ? በጣም ሀብታም ሆኜ ገንዘብ ከሚወሰድና ሚስቴ ብትወሰድ አይደለም። ሰላም የዩቲዩብ ቤተሰቦች፣ ኤላ እባላለሁ። በባለፈው እንደተዋወቅ ነው ዛሬም እንግዲህ ቁም ነገር የያዙና በወቅታዊ ቪዲዮዎች እንዲሁም አስቂኝ ቪዲዮዎችን ይዤላችሁ መጥቻለሁ። እንደምትወዱት አልጠራጠርም። ለዚህ ዩቲዩብ አዲስ የሆናችሁ ዩቲዩቡን ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ እንሂድ። ባይዞር ጥሩ ነበር። የፀጉር ሊስትሮም አለ እንዴ? በጣም አሪፍ ነው፣ በተለይ ባትሰራ። ከዛ ደግሞ ሪፕሌው እኔ አልቻልኩትም። አንብቡት። ምን ታክዛ ወይኔ ወንድሜ፣ የመጀመሪያው ስራ ይሻላል ቀለም ቀቢነትክ። የት ነው ብሮ ተሳስቼ እንዳልመጣ እናንተ አንብቡት። ኧረ ብብቱ ነው ሪፕሌው ነው ደግሞ። ከፋይ ማን ነው? ስማ ማን አንተ? እንቁላል ሳንዱች ና እስኪ ና ወዴት ለማምለጥ ነው? ስማ አንተ ቲቪ ጸባይን አሳምረህ ከተከራየህ በኋላ እጅግ በጣም ብዙ ስሞታዎች እየደረሱኝ። ምን አይነት ስሞታዎች ጋር? አንደኛ በጊዜ ነው የምትገባው። አዎ በጊዜ ነው የምትገባው። ሁለተኛ ሰው አታበዛም፣ አንገትህን ደፍተህ እንደገባ እንደዛው ነው የምትወጣው። ሶስተኛ ደግሞ ዋናው እኔ ከመመናሹ ጋር ካወራሁ በኋላ ነው ይሄንን ነገር ላወራህ የመጣሁትና ዋናው ነገር እንደዚህ ጅርግግ ያለ አጥር ተቀምጦልህ በበር ነው አሉ ከፍተህ የምትገባው። ኧረ እኔ በበር ከፍቼ አልገባም ጋሽዬ፣ በአጥር ነው እንደው ስዘል ምናምን ወድቄ ተላልጫለሁ። አትዋሽ፣ አትቅጠፍ። በበር ገብቼ አሁንም እኮ በአጥር እኮ ነው። እኔ ሁሉ ጊዜ እንደሸወርከኝ አትወርም። አንድ ጊዜ ይዛሉ፣ በበር ስትገባ ይዛሉ። ደግሞ ሰሞኑን እዚሁ ነኝ። ይኸው ደግሞ ሌላው ዋናው ነገር ቢኖር ዋናው ነገር የቤት ኪራይ ያን ወር ተጠይቀ ለምን አባስ ሲባል ነው የ6 ወር የከፈልከው አንተ? ስለሌለኝ እኮ ነው ጋሽዬ፣ ስራ ተመቷል። እሺ ምን ላድርግ? እኔ ባገኝ 1 ወር አልሰጥም። እኔ በቤት ኪራይ እንደምኖር ታውቃለህ። ስንት ቀዳዳ አለብኝ። እንደው አሁን እዚህ ጋር ሁሉ ቀዳዳ አለብኝ አይደል እንዴ? አሰፋዋለሁ። ችግር የለም እሱ ምንም ችግር የለውም። ግን አንተ ምን ስለሆንክ ነው የ6 ወር የምትከፍለው? የ6 ወር ጋሽዬ ማንንም ብለህ ነው የምታስበው? አርግሽ እኔ ምን ላድርግ? ይሄው 2 ቀን ብቻ ስጡኝ። እኔ 1 ወር መንቀሬ ማላስወጣ ነው የሚመስለው። አውቃለሁ። ቁም ነገር ውስጥ ቀልድ ነው። እሱን ተወውና ዋናው ነገር አሁን በዚህ ጋር ስቴሪ ጠራው። ዋናው ምክንያት ወዳጃችን ጥላሁን ጉቱ በአምቦ ከተማ ባለ 5 ፎቅ ሆቴል ሊያስመርቅ ዝግጅቱን አጠናቆ ከግንቦት 1 እስከ 5 ሰዎቹን እየጠበቀ ነው። በእውነት እያልኩ አንተ ስለዚህ ነገር ምን አስበሃል? እኔ ኪራይ ምናምን የምትለው ዝባዝንኪ አይመለከተኝም። ግን የጥላሁን ጉቱ ሆቴል ለማስመረቅ ተዘጋጅተሃል ወይስ አይደለም? አሁን እዚሁ ነገር አረጋሽ እየተዘጋጅታል። ከመዘጋጀት አልፌው እየሄድክ የነበረው እኮ አምቦ እኮ ነው ለታላቅ ሆቴል። አሁን እየሄድክ ነበር፣ ከዚህ ወጣ እየሄድክ የነበረው እኮ እዛ ነበር። ጋሽ ተው አትቅጠፍ። እንቁላል ሳንዱች ተው። ደግሞ ማን ነው ባለፈው ካንተ ጋር የገባችው? የሆነች ቀይዳማ ቸከሳይቼ ነበረ። ኩባ የሷ ጓደኛ ደግሞ ኦስትሪያ ይችላሉ። ጥሩ ናትና እኔ ለኔ አይደለም፣ እኔ ተከበርኩ ባለ ትዳር ነኝ። ግን እንዳይደብረን ስንሄድ ለአንተ ያቺኛዋን ይዝልሃል። ኧረ ችግር ለኔም ቢሆን ለርሶ እኮ ማለት እንዳትረሳ ቀኑን ከግንቦት 1 እስከ 5 ብያለሁ። እንዳትረሳ ያጥሩን ነገር አደራ። ኧረ አሁን ገባለሁ። አሁን ገባለሁ። አደራ፣ የምሬን ነው። አደራ። አይ አደራ። እንዴት እንደዚህ ታደርጊኛለሽ? የእኔ ሚስት ስንት ነገር አቅደን የእኔ ሚስት ወይ ለምን ተሳስተሃል? ሌላ ቦታ ነው ማለት አራ ተሳሳትኩኝ። የሚስት ምንድን ነው ተሳስተሃል ማለት?
ይሄ የሊዲያ ለቅሶ ነው እኮ የሊዲያ የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደረባብኝ ማለት ነው። ምንድን ነው የሚለው ሰውየው? እኔ ምን አውቃ ምን ሆነ? ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መተህ ነው? እስከዛሬ ህይወታችሁን ሳትኖር ከየት መተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል። ዋናው ባሏ እኔ ነኝ። አንተ የተደረብክ ሆነ። ይሄ ነው እኮ ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እንዴ ኑርልኝ ንጉሴ፣ አንተ እስትንፋሴ። አንተ ነበር ለቀረበት አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ማለት ነው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላው መሰለኝ ኩስ። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበረ የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዛት ሆናል ማለት ነው። መቆምና መራመድ አልችልም። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆቼንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ፣ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማችሁ ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ለኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን በዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበረ ሚዲያው ያላችሁ ሁሉ ያስተባብራችሁ ለዚህ ወንድማችሁ ጥንካሬ ነገር እንድትሰሩ አድራላለሁ። ላዳመጣችሁ ያመሰግናለሁ። ዲጋይሶች የፍልፍሉን ጥሪ እንደሰማችሁት ነው። ፍልፍሉ እንግዲህ በስራዎቹ የሁሉም ልብ ውስጥ የቀረሰው ነው ብዬ አስባለሁ። ያልገባበት ቤት ያላሳቀው ሰው የለም ብዬ አላስብም። እንግዲህ ህመሙን እንግዲህ እንደሰማችሁት ነው። የምትችሉ በገንዘባችሁ፣ ገንዘብም የማትችሉ በጸሎታችሁ አግዙት። ከዛ በተረፈ ፈጣሪ ሞላበታል። ፈጣሪ እንግዲህ ወደ ድሮ ጤንነቱ መልሶት ወደ ቤቱ ያበቃዋል ብለን እናስባለን። እንግዲህ ሁላችንም እንተባበር እላለሁ። እቴ አንተ ፍቅረኛ ከቻለችልህ ያራዳ ፍቅረኛ ተውባት እኮ ከህይወት ያስወጣታል። ተጣላችሁ እንዴ? ምንም መነጭ እኮ እንዴት እንደገረጣች እያየ ነው። አልፈልግሽም አልኳት። ልክ ልኳን ነግሬ ከህይወት ያስወጣ አልፋ በቃ ሁሌ ምን ስንት አፍቃሪ እንዳልተዋደዳችሁ። ኧረ በእናትህ እንደውም ሂጂ ልንገራት። ኧረ ተው ያለፈ ነገር እንዴ ሂጂ ልንገራት አልኩ አይደል? ተረዳኛ። አልወጣልኝም በቃ ለየ ነገር ለበላት እንዴት እንዳስጣሉኝ ሲሉ እንዳሰድባት ደግሞ ችግር የለውም ወንድ ልክ ልኳን ነው ማለት አልፈልግም በቃ ባትጉት ቀሚስ ይጃለው አልፈልግም በቃ አልፈልግም ተወኝ ተገዝቼ ልጅ ነው ምን ነገርኳት እኮ ብሩን ተመሽ ነው የምትሰጠኝ? ባለፈውም ትንሽ ነው ያወጣኸው እንዴ? በሰላሳው አልፈልግም እንደውም እሰጥሻለሁ እኮ ችግር ደግሞ አያልቅም ነው ማፈልግም እንደው እሰጥሻለሁ እኮ ነው ያልኩሽ እኮ መቼ ነው ያልከኝ? በሰላሳው ደሞዝ ነው በቃ እሰጥሻለሁ በቃ አልፈልግም ተው ሁሌ ችግር ኧረ ተረጋጊ ምን ሆነሽ ነው እንደዚህ የምትሆኚብኝ? ችግር መስማት አልፈልግም እስኪ እዚህ በክሽ ችግር ይብላሽ አቡ ምን ነው ብትይው ልጁን ምን አድርግ ነው የምትይው እንዴ? ሲያለኝን እሰጥሻለሁ አይደል? ደግሞ ከሰጠሽም በኋላ ደግሞ ሌላ ችግር ምናምን እያልሽ ስም ታወጫለሽ እንዴ?
ዝመች አንተ ምን ሆነ ነው? አንተ ራስህ ነቃ አትልም እንዴ? ስማ ወደፊት የምታስብ ሴት ወደፊት አብረህ የምትቆይ ሴት አሁን እንደዚህ በቁም አትመጥም። ነቃ በል ወንድሜ ገባህ አይደለ? ለማስተዋል ሞክር ትንሽ። እንዴ ምን ሆነ ነው አንተ? እንዴ በገንዘብ አይደል የምታቆየው ፍቅር የለም የኔ አባት ፎከስ አርግ ስኬትህን አምጣ። ከዛ በኋላ እሷም ሶስቱ ጓደኞቿም ተከታትሎ ይመጣል። እሺ እንደሱ ነው። አንቺ አሁን እኔ መኪና ውስጥ አንድ ወሬ እንዳታወሪ። ምን ጭራ ጋይስ አሁን የሆነ አንድ ጎልማሳ ልጅ መጣና ፖስት ፒል ጠየቀኝ። ከዛ ልሰጠው ስል አይ አንድ አይደለም ያልኩሽ ሁለት ነው አልሰማሽኝም ማለት እኔ ሰምቼዋለሁ እኮ በስተት ነው መሰለኝ ማለት የኔ ጆሮ ነው ትክክል ያለው ነው ብዬ ነው ያሰብኩት ሁለት ሲል ከዛ አይ ሁለት ነው የምፈልገው አለኝ። እንዴ ለምንድን ነው ሁለት የምፈልገው? ይሄ እኮ ይጎዳል። ሲቀጥል ደግሞ የትናንትና ከሆነ ዛሬ የሚደገም ከሆነ ሁለት ለትናንትናው ዛሬ ለነገው ደግሞ ነገር ለመውሰድ ያለባት አንድ ላይ መውሰድ ትችላለች። እስከ 72 ሰዓት ድረስ ያገለግላል ስለው ሁለት ነው የፈለኩት። እናት ማብራሪያሽን ተይና ሁለት አይደለልኩሽ ሁለቱን ስጪኝ አለ። ከዛ ሲለኝ እኔ ግራ ገብቶኝ እሺ ብዬ ሰጠሁትና ማለት አልተረዳኝም፣ መረዳት አልፈለገም። ሁለተኛ ደግሞ ሁለት የገዛው ስለዚህ ሁለት ቦታ ነው ማለት ነው ለሁለት ልጆች ነው ብዬ አሰብኩኝ እኔ ማለት ነው። እና ጋይስ እናንተ እስኪ ምን ታስባላችሁ? የምሬን እኮ ነው። በጣም አይከብድም እንደዚህ አይነት ነገር? ኢቭን ደግሞ በቃ ቶሎ በይ ምናምን ብለው እንዴት እንደሚያደርገው ዲሲፕሊን የሌለው ሰው ማለት ነው። በጣም የሚያስጠላ አምባሳደር ሬድዋን ሁሴን በጭንቅላታቸው እዚህ ጋር የምትመለከቱት ምን አይነት ጉዳት እንዳጋጠማቸው በዚህ ሰዓት ምላሽን በፌስቡክ ገጻቸው መስጠታቸውን ተመልክቻለሁ። አምባሳደሩም ይሄ ፎቶ መሰራጨቱን ተከትሎ በበርካቶች ዘንድ ሀሳቦች ሲሰጡ እንደነበር ይታወቃል። በዚህ ዙሪያ ላይ ምላሽ ልስጥ ሲሉ አንድ ሀሳብን አጋርተዋል። ምን እንደመታቸውም ገልጸዋል። እዚህ ጋር እንደምትመለከቱት እንደገለጹት ከሆነ ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይም ደግሞ ፓርቲሽን ዎል ሚዛን ስቶ ሲወድቅም አናቴ ጋርና ትንሽ ገባ ብሎ አገኘኝ። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩትና ደግሞ ሙሉም ቢሆን ይሻላል ብዬ እስከሚደርቅም አነሳሁት። እንደ ልጅነቴ ተመልጬ ሳይሆን አልጠላሁትም። ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበትም። ይኸው ነው የታከምኩትም አሚን ሆስፒታል ነው ሲሉ እንደምትመለከቱት ምላሽን ሰጥተዋል። ጋይሶች የሬዲዮን ሴንን እንደሰማችሁት ነው። ከሰሞኑን እንግዲህ አዲስ ፎቶ ወጥቶ ነበረ። በጣም መነጋገሪያ ሆኖ ነበረ። ያው ሬድዋን ሁሴንም ምላሽ ሰጥቷል በዚህ ፎቶ ዙሪያ። ያው እንግዲህ ለማንኛውም እግዚአብሔር እንኳን አተረፈው ማለት ነው። እሱ ነው ዋናው። ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እሺ እወድሃለሁ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮችን እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ ናፒዬ፣ እወድሃለሁ የኔ ጌታ። እሺ ጋይሶች እስካሁን ድረስ ስለተከታተላችሁኝ በጣም አመሰግናለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ እያረጋችሁ ሰብስክራይብ ያላረጋችሁ አላችሁ። ይሄን ቪዲዮ እያያችሁ ሰብስክራይብ ማታረጉ ሰዎች እንዳላችሁ በደርሻለሁ። ሰብስክራይብ በማድረግ ያው ለእናንተ አይጎዳችሁም፣ እኔን ግን ይጠቅመኛል። ቪዲዮን ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ አግዙኝ እላለሁ። በቀጣይ በወቅታዊ ነገሮችና በአዳዲስ ነገሮች ይዤላችሁ እመለሳለሁ። ያው እንደ ጀማሪነቴ ማስተካከል ያለብኝ ነገር ካለ ኮሜንት ላይ አሳውቁኝ እላለሁ። አመሰግናለሁ።